አርዕስተ ዜና የኢትዮጵያ የሃይማኖት ተቋማት ጉባኤ በትግራይ ክልል የሰላም ጥሪ ባደርግም ለውጥ ማምጣት አልቻልኩም አለ። በቀይ ባህር እየተባባሰ የመጣው የጸጥታ ችግር በኢትዮጵያ የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ እንደሚፈጥር ተገለጸ። ከውጭ እስራኤል እየፈረጠመ የመጣው የግብጽ ወታደራዊ አቅም አሳስቦኛል አለች። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ደረጀ ልማና ትዕግስት ተስፋዬ አብረናችሁ ቆይታ እናደርጋለን። ቀዳሚ ወዳደረግነው መረጃ እናልፋለን። የኢትዮጵያ የሃይማኖት ተቋማት ጉባኤ በትግራይ ክልል የሰላም ጥሪ ባደርግም ለውጥ ማምጣት አልቻልኩም አለ። ጉባኤው ይህንን ያለው ስድስተኛው ሀገር አቀፍ የሰላም ኮንፈረንስ ሃይማኖተኞች ለሰላም ለአንድነትና ለአብሮነት በሚል መሪ ሐሳብ በዛሬው ዕለት ጋዜጣዊ መግለጫ በሰጠበት ወቅት ነው። ገነት ዘዘው ያዘጋጀችውን ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። ስድስተኛው ሀገር አቀፍ የሰላም ኮንፈረንስ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሐሳብ በሆሳና ከተማ እንደሚካሄድ የኢትዮጵያ የሃይማኖት ተቋማት ጉባኤ በዛሬው ዕለት ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ አስታውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ኮንፈረንሱን አስመልክተው እንደተናገሩት ሰላም ለአንድ ሀገር ሁለንተናዊ እድገትና ለሕዝቦች አብሮነት መሰረታዊ መሆኑን ገልጸው የሰላሙ ኮንፈረንስም የካቲት 4 እና 5 ቀን 2018 ዓመተ ምህረት ለሁለት ቀናት እንደሚካሄድ ገልጸዋል። እየታየ ያለውን አንጸራዊ ሰላም ይበልጥ ማጽናትና ይህንን ማስረጽ እና ማስፋት መሰረት ያደረገ ነው። የሀገር ሽማግሌዎችና ሃይማኖት ተቋማት መሪዎች የሰላም መልእክተኞች በመሆን ከፈጣሪና ከሀገር የተጣለባቸውን ትልቅ አደራ በተግባርና በትጋት እንዲወጡ ማገዝ እንዲያስችል ታልሞ የተዘጋጀ ነው። ከዚህ በፊት በተካሄዱ ኮንፈረንሶች በሰላም ግንባታ ረገድ አዎንታዊ ውጤት መገኘቱን ገልጸው በዚህም በተለያዩ አካባቢዎች ነፍጥ ያነሱ ታጣቂዎች የሰላም ጥሪ ተቀብለው ወደ ማህበረሰቡ መቀላቀላቸው ተጠቃሽ ነው ብለዋል። ባገኘናቸው ውጤቶች በመጀመሪያ በተሻለ ሁኔታ የህብረተሰቡ የአካባቢውን የሰላም ግንባታ ስራ ላይ በባለቤትነት መንፈስ የመሳተፍ ልምዱን በማጎልበት ላይ እንደሚገኝ ተገንዝበናል። በተለያዩ አካባቢዎች በተለያየ መልኩ ነፍጥ አንግበው ወደ ጫካ የኮበለሉ የትጥቅ ትግል ሲያደርጉ የነበሩ ወገኖች የአባቶችን የሃይማኖት መሪዎችን የሰላም ጥሪ በተከታታይ በሚደረጉ የሰላም ጥሪዎች ጥሪውን በመቀበል ተግባራዊ ምላሽ እንዲሰጡ እገዛ አድርጓል። ያንንም ተንተርሰው እየገቡ ያሉ አካላት በዚህም በዛም የሚታዩ ነው። ይህ በእንዲህ እንዳለ በአንዳንድ አካባቢዎች የሃይማኖት አባቶች የሚያደርጉትን የሰላም ጥሪ ተቀብለው የመጡ ታጣቂዎች ቢኖሩም በትግራይ ክልል ግን በተደጋጋሚ የሚደረገው የሰላም ጥሪ ምላሽ አለማግኘቱን የጉባኤው ጠቅላይ ጸሐፊ አንስተው ጥሪው ግን አሁንም ተጠናክሮ ይቀጥላል ብለዋል። በትግራይ ክልልም የተለየኛ ለእንትን ክልል ለእንትን ወረዳ ብለን አይደለም መልእክት መመሪያ አባታዊ ጥሪ የምናቀርበው ለሁሉም ኢትዮጵያዊ ለሆነ ለሁሉም ዜጋ ነው። ሰላምን ለሚፈልግ ሁሉ ነው። በትግራይ ክልል አካባቢም እኔ ሰላም ወዳድ ብዙ ህብረተሰብ አለ። ሰላምን የሚፈልግ ትግራይ ክልል ውስጥ ብዙዎች አሉ። እንዳልነው ጥቂት ደግሞ ሰላም የማይፈልጉ አካላት አይኖሩም ብለን አናስብም። ዞሮ ዞሮ ግን እነዚህም እየዋሉ እያደሩ ወደ ቀልባቸው ወደ ህሊናቸው እየመጡ ሰላምን ከጦርነት ምንም እንዳላተረፉ ሲረዱና ሲያውቁ አሁንም ወደ ግጭት ይገባሉ ብለን ተስፋ እናደርግም። በእኛ በኩል እንደ አባት እንደ ሃይማኖት መሪ አሁንም ይሄኛውን እድል በዚሁ አጋጣሚ አሁንም የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪው ለሰላም ነው። በሰላም በውይይት ማንኛውንም ጉዳዮች ይፈታሉ የሚል እምነት አለው። በኮንፈረንሱ በሰላም ጉዳይ ላይ የተዘጋጁ ጥናታዊ ጽሑፎች እንደሚቀርቡ የፓናል ውይይት እንደሚካሄድና የልምድ ልውውጥ እንደሚደረግ የጠቀሱት ኃላፊው በውይይቱ ላይ የሃይማኖት መሪዎችን፣ የሰላም ግንባታ ባለሙያዎችና ተጽዕኖ ፈጣሪ ግለሰቦችን ጨምሮ 1500 ተሳታፊዎች እንደሚገኙ ገልጸዋል። በቀይ ባህር እየተባባሰ የመጣው የጸጥታ ችግር በኢትዮጵያ የንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ እንደሚፈጥር ተገለጸ። በተያያዘ በሀገር ውስጥ የሚከሰተውን የግብአት እጥረት
ለመቅረፍ ምርትና ምርታማነትን ለመጨመር በትኩረት መስራት ይገባል ሲሉ የምጣኔ ሀብት ባለሙያዎች አሳስበዋል። ትዕግስት ተስፋ አዘጋጅተዋለች። መሰረት ባዩ እንደሚከተለው ታቀርበዋለች። የቀይ ባህርን የጸጥታ ችግር ተከትሎ በትላልቅ የጭነት መርከቦች ላይ የሚፈጸመው ጥቃት ቁጥር ጨምሯል። ይህንንም ተከትሎ የዓለም የንግድ እንቅስቃሴ መሰረት የሆኑት የንግድ የመርከብ ድርጅቶች መደበኛ መንገዳቸውን ለመቀየር መገደዳቸው በተደጋጋሚ ተዘግቧል። ኢሳት ይህ ድንገተኛ የመስመር ለውጥ በዓለም አቀፍ የንግድ ሰንሰለት ላይ የሚያሳድረው ጫና ምን ሊሆን ይችላል ሲል የምጣኔ ሀብት ባለሙያዎችን ጠይቋል። የምጣኔ ሀብት ባለሙያው እንዳይላሉ ሰለሞን በሰጡት ምላሽ እንደ ኢትዮጵያ ላሉ የንግድ እንቅስቃሴያቸው በባህር ላይ መሰረተ ሀገራት ተጽዕኖ ከመፍጠር ባለፈ የምርት እጥረት እንዲፈጠር የሚያደርግ በመሆኑ ከወዲሁ ገቢ ምርቶችን በሀገር ውስጥ ምርት መተካት በትኩረት ሊሰራበት እንደሚገባ ተናግረዋል። በተለይ ለአፍሪካን እና ስፔሲፊካሊ ደግሞ ለእኛ ሀገር ለኢትዮጵያ ኮንቴክስት ካየ ነው ብዙ ነገሮችን ኢምፖርት አድርገን የምንጠቀም ስለሆነ ፕላስ ደግሞ ማስ ኢምፖርት ወይ ደግሞ ብዙ ክብደት ያላቸው ነገሮችን ኢምፖርት ለሚያደርግ ኢኮኖሚ የሲ አውትሌት ኢምፖርታንት ነው ወይ ደግሞ የባህር ላይ ንግድ በጣም ኢምፖርታንት ነው እና አስፈላጊ ነው። እሱ በተረበሸ ቁጥር የሸቀጦች ዋጋ መጨመር ብቻም ሳይሆን ቶታሊ ምርት አክሰስ ማድረግም የማይቻልበት ሁኔታ ይኖራል ማለት ነው። አንድ ሁለተኛ ነገር ኦርዲናሪ ሩት ወይ የተለመደው ሩት በተቀየረ ቁጥር አዳዲስ ፕራይስ ይኖራል። አዲስ ሩት ሲሆን አዲስ ፕራይስ ሊኖር ይችላል። እንደገና ደግሞ የኢንቨስትመንት ወይ የኢንቨስተሮች ኢንትረስትም በዛ ልክ አብሮ ሊቀንስ ይችላል። ኢንቨስት የማድረግ ኢንትረስታቸው ኢንሴኪሪቲ መውር እየበዛ በሄደ ቁጥር መውር አፌክትድ የሚሆነው ብዙ ኢምፖርት ለሚያደርግ ኢኮኖሚ ለእኛ አይነት ኢኮኖሚ በጣም አስፈላጊ ነው። ቢኮዝ ብዙ ቤዚክ ነገራችን ኢምፖርት ላይተም ላይ የተመሰረተ ስለሆነ ማለት ነው። ብዙ ጊዜ ኢምፖርት የምናደርጋቸውን ነገሮች በሀገር ውስጥ ምርት የመተካት ስራ ማካሄድ እና መተካት እና በሀገር ውስጥ ማምረት እና እሱን ከበር ማድረግ መቻል ነው የኢሚዲየት መፍትሄ ሊሆን የሚችለው ወይ ደግሞ ልናገኘው የምንችለው ወይ ተቀላሉ መፈለግ የምንችለው መፍትሄ እሱ ነው ሊሆን ምርት መተካት ወይ ደግሞ የሀገር ውስጥ ቴክኖሎጂን ሞር ለዛ ኢምፖርትድ ሰብስቲቲዩት አይተም የተመቸ አይነት ቴክኖሎጂ መፍጠርና እሱ ጋር ኢንቮልቭ ማድረግ ነው። ሌላኛው የምጣኔ ሀብት ባለሙያ ፋሲል ጣሰው በበኩላቸው አመራሩን በሳይንስና በቴክኖሎጂ የተደገፈ ትምህርት መስጠት ወሳኝ ነው ብለው መንግስት የኢኮኖሚ ማሻሻያ ፖሊሲ እንዲያደርግ ጠይቀዋል። ቅድመ ዝግጅቱ መደረግ ያለበት ጠቅላላ የፈራረሰ የጎረቤት አገሮችን እንዴት ነው ማቀፍ የምንችለው የሚለው ስራ መጀመር አለበት። አንድ ሁለተኛ የኢትዮጵያ አመራር ከኢትዮጵያዊነት ወደ አፍሪካዊነት ተሻግሯል ስንል ዝም ብለን አይደለም። አዲስ አበባ የአፍሪካ መዲና መሆኗን ብቻ ሳይሆን የዓለም መናኸሪያ ጭምር ስለሆነች ኢትዮጵያኖች ማድረግ ያለብን በተለይ መንግስት አመራሩን በሳይንስና ቴክኖሎጂ በማስደገፍ ምዕራባውያኖች ይሄን ኃይል በመጠቀም የኢንዱስትሪ ምርት እንዲያመርቱ ኢንቨስት እንዲያደርጉ የፖሊሲ ለውጦችን በማድረግ ይሄን የጦርነት ቀጠና ቅድመ ሁኔታ ዝግጅት ማድረግ ብቻ ሳይሆን መፈጸምና ማስፈጸም መጀመርና መቀጠል የምንችለው እኛ ኢትዮጵያኖች ነን። የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ በተባበሩት የዓለም የመንግስታት ጉባኤ ላይ ባደረጉት ንግግር የቀይ ባህር ሰላምና ደህንነት ለኢትዮጵያ ወሳኝ ነው ብለዋል። አማራጭ የእቃ መያዣ ምርቶች በበቂ ሁኔታ ገበያ ላይ አለመገኘት በተጠቃሚ ዘንድ ቅሬታ እያስነሳ መሆኑ ተገለጸ። ይህ በእንዲህ እንዳለ ማህበረሰቡ የፕላስቲክ መያዣ ከረጢት መከልከሉን በማወቅ አማራጭ የእቃ መያዣ እንዲጠቀም የስርዓተ ምህዳር ፍትህ ኢትዮጵያ አስታውቋል። ገነት ዘዘው ተጨማሪ አላት። ለአንድ ጊዜ ብቻ ጥቅም ላይ ውለው የሚወገዱትን የፕላስቲክ ግብአቶች መጠቀም በሕግ የተከለከለ መሆኑን የኢትዮጵያ አካባቢ ጥበቃ ባለስልጣን ማገዱ ይታወቃል። ከዚህ ጋር ተያይዞ በማህበረሰቡ በኩል ያለው ግንዛቤ ምን ይመስላል ሲል ኢሳት የስርዓተ ምህዳር ፍትህ ኢትዮጵያን ጠይቋል። የተቋሙ ዳይሬክተር እስከዳር አውግቸው በሰጡት ምላሽ ማህበረሰቡ ቀደም ሲል አንድ ጊዜ ጥቅም ላይ ውለው የሚወገዱ የፕላስቲክ ግብአቶችን የመጠቀም ልምዱ የቆየ ከመሆኑ አንጻር አሁን ላይ ከክልከላው ጋር ተያይዞ ለውጥ መኖሩንና የሚወጡ ሕጎችን ተግባራዊ ማድረጉ መልካም ነው ብለዋል።
በመሆኑም የተከለከሉት የትኞቹ ፌስታሎች ናቸው በሚል በህብረተሰቡ ውስጥ ለተፈጠረው ውዥንብር የተቋሙ ዳይሬክተር ሁሉም አይነት የፕላስቲክ ከረጢቶች መከልከላቸውን ተናግረዋል። ህብረተሰቡ መረዳት ያለበት ነገር የአንድ ጊዜ ጥቅም ላይ የሚወገዱ የፕላስቲክ ከረጢቶች ሲከለከሉ ሀሳቡ እነዛ ማቴሪያሎች በሌላ ማቴሪያል ተክቶ ያንኑ አይነት ባህሪ ይዘን መቀጠል አይደለም። ምክንያቱም የፕላስቲክ ከረጢቶችን ለአካባቢም ለጤናም ጎጂ እንዲሆን ያደረገበት አንዱ ነገር አጠቃቀማችን ነው። ስለዚህ ይሄ አጠቃቀማችንን ደግሞ አሁንም በሌላ ማቴሪያል በተመሳሳይ ባህሪ መቀጠል የለብንም። ስለዚህ ዓላማው የዚህ ህግ ዓላማ ህብረተሰቡ መልሶ መጠቀም ደግሞ ደጋግሞ የሚጠቀማቸው የጎንዮሽ ጉዳታቸው ብዙ ያልሆኑ ማቴሪያሎችን ወደ መጠቀም ሽፍት እንዲያደርግ ነው። ከክልከላው ጋር ተያይዞ ከማህበረሰቡ የሚነሱ ቅሬታዎችና አስተያየቶችን አስመልክቶ ዋና ዳይሬክተሩ ተከታዩን ብለዋል። ከፕላስቲክ የሚሰሩ የትኛውም አይነት የፕላስቲክ መያዣ ከረጢት ተከልክሏል። ሙሉ ለሙሉ የፕላስቲክ ከረጢትን ከልክሏል። ከዛ ደግሞ ኢቭን ከዚህ በኋላ ራሱ በሚወጡ መመሪያ በልዩ ሁኔታ የፕላስቲክ ከረጢቶች እነዚህ መያዣዎቹ የፕላስቲክ ከረጢቶች የትኛውም ውፍረት፣ የትኛውም የቀለም አይነት፣ የትኛውም ሳይዝ ያላቸው የተከለከሉ መሆናቸው በጣም ግልጽ መሆን አለበት። ህጉ ተግባራዊ ከመደረጉ በፊት አንድ ጊዜ ጥቅም ላይ ውለው የሚወገዱ የፕላስቲክ ምርቶች እያደረሱ ያለውን ጉዳት በተመለከተ ለማህበረሰቡም ሆነ ለአምራቾች የግንዛቤ ማስጨበጫ ስራ መሰጠቱን ጠቅሰዋል። ከነሐሴ ወር ጀምሮ ይሄ ከ6 ወር በኋላ ሙሉ ለሙሉ ተግባራዊ ይደረጋል። እነዚህ አይነት የፕላስቲክ ከረጢቶች መጠቀም ስለሚከለከል አማራጩ ነገር ላይ እንዘጋጅበት የሚለው ነገር በተደጋጋሚ እንዳልኩሽ በአካባቢ ጥበቃ ላይ በሚሰሩ ተቋማት መንግስታዊ በሆኑ መንግስታዊ ባልሆኑ በግለሰቦች ለአካባቢ በሚቆረቆሩ ተደጋግሞ ሲነገር ነበር። በሌላ በኩል ቀደም ሲል ከአምራቾች ጋር ውይይት ሲደረግ መቆየቱንና አሁንም ፋብሪካዎች የማምረቻ ማሽኖቻቸውን በማዘመን ለአካባቢ ተስማሚ ወደ ሆኑ ምርቶች እንዲሸጋገሩ ለማድረግ እየተሰራ መሆኑን ተናግረዋል። እነዚህ መልሶ ጥቅም ላይ የሚውሉ ከጨርቅ የተሰሩ ወይም ከሌሎች ከአካባቢ ተስማሚ የሆኑ ማቴሪያሎች የተሰሩ መያዣዎችን ወደ ማምረት እንዲሸጋገሩ ድጋፍ እንደሚያደርግ የታክስ ብሬኮችን ሌሎች መመቻቸት የሚችሉ ነገሮች ላይ ድጋፍ እንደሚደረግላቸው የሚነሳ ነገር አለ። የተወሰኑ ሰፖርት ለማድረግ የተወሰኑ ኤፈርቶች ከመንግስት ሳይድ እንዳሉ ተመልክተናል። የአዲስ አበባ አካባቢ ጥበቃ ባለስልጣን በሰጠው መግለጫ በክልከላው የተካተቱት ሁሉም ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ምርቶች መሆናቸውን ጠቅሰው የምርቱ ውፍረት እና መሰል መመዘኛዎች ከግምት ውስጥ እንደማይገቡ አስታውቋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያና ብራዚል በንግድና በግብርና ዘርፍ ግንኙነታቸውን ለማጠናከር ስምምነት ተፈራረሙ። ስምምነቱ የተደረገው ዛሬ በአዲስ አበባ በተካሄደው የኢትዮ ብራዚል የኢኮኖሚ ትብብር ፎረም ላይ ነው። ፎረሙ በሁለቱ ሀገራት መካከል የኢኮኖሚ ትብብር ማጠናከር፣ የገበያ ትስስር መፍጠርና አዳዲስ የኢንቨስትመንት እድል በመክፈት የንግድ ግንኙነታቸውን ለማሳደግ ያለመ መሆኑ ተገልጿል። በፎረሙ የተሳተፉት የንግድና ቀጣናዊ ትስስር ሚኒስትር ካሳሁን ጎፌ ኢትዮጵያ በአፍሪካ ቀጣይነት ያለው የኢኮኖሚ እድገት እያሳየች መሆኑን አስታውሰዋል። በተመሳሳይ በፎረሙ ንግግር ያደረጉት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ኢትዮጵያ በአፍሪካ ቁልፍ በተባሉ የኢኮኖሚ ዘርፎች ላይ ትኩረት አድርጋ እየሰራች እንደምትገኝ ገልጸዋል። አያይዘውም ኢትዮጵያ ወደ ብራዚል ጥሬ ዕቃ ከመላክ ይልቅ እሴት በመጨመር ያመረተቻቸው ምርቶች ትልካለች ብለዋል። በፎረሙ በኢትዮጵያ የብራዚል አምባሳደር ጆን ዳሪዮ በተለይም ግብርናና ግብርና ነክ ኢንዱስትሪዎች፣ የንግዱ ማህበረሰብና ድጋፍ ሰጪ ተቋማት ወደፊት የንግድ ትስስር እንዲፈጠርላቸው አስቻይ በሆኑ ጉዳዮች ላይ በጋራ ለመስራት ግንኙነታቸውን አጠናክረው እንደሚቀጥሉ ተናግረዋል።
የገቢዎች ሚኒስቴር የታክስ የሞባይል መተግበሪያ እያበለጸገ መሆኑን አስታወቀ። የሞባይል መተግበሪያው በመጀመሪያ ዙር ግብር ከፋዮች ባሉበት ቦታ ሆነው ታክስ ለመክፈል፣ የታክስ መረጃ ለማግኘት፣ ትክክለኛ ደረሰኝ ለመለየት፣ በአቅራቢያ ያለ ታክስ ማዕከል ለማመልከት እንዲሁም መሰል የታክስ አገልግሎት የሚሰጥ እንዲሆን ተደርጎ እየለማ ነው ተብሏል። ሚኒስቴሩ በጌትስ ፋውንዴሽን ድጋፍ ከቶኒ ብሌር ኢንስቲትዩት የታክስ ፎር ግሎባል ቼንጅ ጋር በመተባበር እያበለጸገ የሚገኘው የታክስ ሞባይል መተግበሪያ አጠቃቀምና ያለበት ደረጃ በዛሬው ዕለት ውይይት ተደርጎበታል። በውይይቱ ላይ የተገኙት በገቢዎች ሚኒስቴር የኮሙኒኬሽን ጉዳዮች ዳይሬክተር አቶ በፍርዱ መሰረት መተግበሪያው የታክስ አገልግሎት አሰጣጡን ከማዘመን ባሻገር ግብር ከፋዮች ከሚኒስቴሩ ጋር ያላቸውን ግንኙነት የተሻለ ለማድረግ ስለሚረዳ ቀሪ ስራዎች በትኩረት እንደሚጠናቀቁ አመልክተዋል። በኦሮሚያ ክልል ባሌ ዞን አዳዲስ የቱሪዝም መዳረሻዎች መለየታቸው ተገለጸ። በኦሮሚያ ክልል ባሌ ዞን 87 አዳዲስ የቱሪዝም መዳረሻ ስፍራዎች መለየታቸውን የዞኑ ባህልና ቱሪዝም ጽሕፈት ቤት አስታውቋል። የጽሕፈት ቤቱ የቱሪዝም ልማትና ማስፋፊያ ቡድን መሪ አቶ ሽብሩ አብዶ ለኢፕድ እንደገለጹት መንግስት የቱሪዝሙን ዘርፍ በማሳደግ ዘላቂ የኢኮኖሚ መሰረት እንዲሆን በርካታ ስራ እያከናወነ ይገኛል። የቱሪዝም መዳረሻዎችን ለማስፋፋት በተሰራው ስራ እስካሁን 87 አዳዲስ የቱሪዝም መዳረሻዎች ተለይተዋል። ከነዚህ ውስጥ 3 የኢኮ ቱሪዝም ስፍራዎችና 1 ፓርክ እንደሚገኙበትም ተናግረዋል። ከተለዩት ውስጥ 12ቱ መሰረተ ልማቶች እንዲሟላላቸውና ካርታ እንዲኖራቸው መደረጉን ጠቅሰዋል። የባሌ ዞን በተፈጥሮ ሀብት የታደለች ናት ያሉት ኃላፊው አዳዲስ የቱሪዝም መዳረሻዎችን ማልማት ዞኑ ከዘርፉ ከፍተኛ የገበያ አቅም እንዲያገኝና የአካባቢውን ባህል እንዲያስተዋውቅ እድል የሚሰጥ ነው ብለዋል። የቱሪስት መዳረሻዎች ልማት ከዘርፉ የሚገኘውን ገቢ ከማሳደግ ባለፈ የአካባቢውን ባህል ለማስተዋወቅና በዘርፉ ለተሰማሩ አካላት ተጨማሪ ገቢ እንዲያገኙ ምቹ ሁኔታ መፍጠሩንም ገልጸዋል። የባሌ ተራሮች ብሔራዊ ፓርክ በዓለም ቅርስነት መመዝገቡ እንዲሁም በርካታ የመንገድ ፕሮጀክቶች መጠናቀቃቸው የሀገር ውስጥ የቱሪዝም ፍሰት እንዲጨምር ማድረጉን ተናግረዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን መለስ። ተመልካቾቻችን ለዕለት ያዝናቸው የቢዝነስና የኢኮኖሚ መረጃዎች ይህን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። እስራኤል እየፈረጠመ የመጣው የግብጽ ወታደራዊ አቅም አሳስቦኛል አለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግብጽ ጦር እየተጠናከረ ነው፣ እናም ክትትል ሊደረግበት ይገባል ሲሉ መናገራቸው ተዘግቧል። ሸሪፍ ኢማም ተጨማሪ አለው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለእስራኤል ከኔሴት እንደነገሩት የግብጽ ወታደራዊ ኃይል እየፈረጠመና እየጨመረ ነው፣ ቁጥጥር ሊደረግበት ይገባል ብለዋል። አክሎም ኢራንን በተመለከተ የትራምፕ የመጨረሻ ውሳኔ ምን እንደሆነ አልታወቀም ማለታቸውን የእስራኤል መገናኛ ብዙሃን ዘግበዋል። ዕለታዊው የእስራኤል ሕያውም እንደዘገበው ሐሙስ ዕለት ኔታንያሁ በዝግ በተካሄደው የኬኔሴቱ የውጭ ጉዳይና የመከላከያ ኮሚቴ ስብሰባ ላይ እየተጠናከረ የመጣ የግብጽ ወታደራዊ ኃይል እንዳሳሰባቸው ተናግረዋል። የግብጽ ጦር እየተጠናከረ ነው፣ እናም ክትትል ሊደረግበት ይገባል ሲሉ ኔታንያሁ መናገራቸው ተጠቅሷል። ከግብጽ ጋር ጥሩ ግንኙነት አለን፣ ነገር ግን እያደረገች ያለውን ከቁጥጥር በላይ የሆነ ወታደራዊ ኃይል ግንባታ መከላከል አለብን። የመረጃ ምንጮቹ በበኩላቸው ይህ አስተያየት የተደመጠው በእስራኤልና በግብጽ መካከል ያለው ግንኙነት እጅግ አሳሳቢ በመሆኑ ነው ብለዋል።
ይህ ማሳሰቢያ ቢኖርም እስራኤልና ግብፅ በዲሴምበር ወር ላይ $35 ቢሊዮን ዋጋ ያለው የጋዝ ሽያጭ ውል አድርገዋል። ኔታንያሁ በስምምነቱ ወቅት እንዳሉት መንግስታቸው የተደረሰውን ስምምነት መርምሮ አጽድቋል። ይህ ስምምነት በእስራኤል ታሪክ ትልቁ ነውም ብለዋል። በተመሳሳይ በደህንነት ኮሚቴው ስብሰባ ላይ ኔታንያሁ ኢራንን በተመለከተ አሜሪካና እስራኤል ስለሚኖራቸው ግንኙነት አንስተዋል። እንደ ኔታንያሁ አባባል ከዋሽንግተን ጋር ያለው ትብብር በከፍተኛ ደረጃ ላይ ይገኛል። ነገር ግን ትራምፕ በኢራን ላይ ስለሚወሰደው እርምጃ ውሳኔያቸው እስካሁን አልታወቀም ብለዋል። ለእስራኤል ሕግ አውጪዎች ኔታንያሁ እንደነገሩት አሁን ላይ ሁኔታዎች የሚያሳዩት የኢራን አመራር እየተንገዳገደ ነው። ይህ ይሁን እንጂ ሂደቱ የቴህራን መንግስት አሽቀንጥሮ ይጥላል የሚለውን በእርግጠኝነት መናገር አይቻልም ብለዋል። ኔታንያሁ አክለው እንዳስጠነቀቁት እስራኤል ጥቃት ከተፈጸመባት መጠነ ሰፊና የከፋ ጥቃት በኢራን ላይ ልትፈጽም እንደምትችል ገልጸው ጥቃቱ ባለፈው ጁን ወር ላይ ከተፈጸመው የበለጠና የከፋ ይሆናል ብለዋል። ባለፈው የፈረንጆች ዓመት በሁለቱ ሀገራት መካከል ለ12 ቀናት የዘለቀ ጦርነት መካሄዱ ይታወሳል። ግጭቱ የተቀሰቀሰው እስራኤል ሳይታሰብ በኢራን ጦርና የኒውክሌር ጣቢያዎች ላይ በፈጸመችው ጥቃት ነው። አሜሪካም በትራምፕ የቀረበው የተኩስ አቁም ወደ ትግበራ ከመግባቱ በፊት ጥቃቱን በመቀላቀል 3 የኢራንን የኒውክሌር ጣቢያዎች ደብድባለች። የቀድሞ የእስራኤል ጦር መኮንን የሆኑት አሚር አቪቪ እንዳሉት በግብፅና በቱርክዬ መካከል ያለው ስትራቴጂያዊ ትብብር ለእስራኤል ስጋት ያጭራል። እናም እስራኤል በቀጣዩ ጊዜ ምናልባትም ከግብፅና ከቱርክዬ ሊሰነዘር ከሚችል የሁለት አቅጣጫ ጥቃት ራሷን ለመከላከል መዘጋጀት አለባት። ኤክስፐርቶች እንደሚሉት ሁኔታው የእስራኤልን በአካባቢ ያላትን ወታደራዊ የበላይነት ጥያቄ ውስጥ የሚከት ነው እያሉ ነው። ከዚህ ባለፈም የግብፅ ወታደራዊ አቋም መጠናከር ከቱርክዬ ጋር እየተደረሰ ያለው ስትራቴጂያዊ ዲፕሎማቲክ ግንኙነት የእስራኤልን ሕልውና ሊያናጋ ይችላልም እየተባለ ነው። ዜናውን ስናዘጋጅ ቲአርቲ ወርልድና ኢልኪ ሀብር አጃንስን በመረጃ ምንጭነት ተጠቅመናል። የኩባው ፕሬዝዳንት ሚጉኤል ዲያዝ ካኔል አዲስ የኢነርጂና የመከላከያ እቅድ ይፋ አደረጉ። ባለፈው ወር አሜሪካ በቬንዙዌላ ላይ የፈጸመችውን ጥቃት በመጥቀስ ሀገሪቱ አዲስ የመከላከያ ዝግጁነት እቅድ ማውጣቷን የጠቆሙት ፕሬዝዳንቱ የስርዓት መለወጥን ቅድመ ሁኔታ ያደረጉ ማናቸውንም ድርድሮች ውድቅ አድርገዋል። ዮሐንስ ተስፋ የኩባው ፕሬዝዳንት ሚጌል ዲያዝ ካኔል በሰጡት ልዩ ጋዜጣዊ መግለጫ ላይ እንደገለጹት የአሜሪካ የነዳጅ እገዳ፣ የኃይል መቆራረጥና መሰረታዊ እጥረቶች በሀገሪቱ ላይ ከፍተኛ ጫና እያሳደሩ ይገኛሉ በማለት ይህንን ችግር ለመቅረፍ የፀሐይ ኃይልን ለማስፋፋትና የሀገሪቱን የከባድ ዘይትና ጋዝ ምርት ለማሳደግ ያለመ ስትራቴጂ ይፋ አድርገዋል። ባለፈው ወር አሜሪካ በቬንዙዌላ ላይ የፈጸመችውን ጥቃት በመጥቀስ ሀገሪቱ አዲስ የመከላከያ ዝግጁነት እቅድ ማውጣቷን ያበሰሩት ፕሬዝዳንቱ ስርዓት መለወጥን ቅድመ ሁኔታ ያደረጉ ማናቸውንም ድርድሮች ውድቅ አድርገዋል። ፕሬዝዳንት ሚጉኤል ዲያዝ ካኔል ጋዜጣዊ መግለጫዎችን የመስጠት ልምዳቸው አነስተኛ ቢሆንም አሁን ያለው ወቅታዊ ሁኔታ ግን ከወትሮ የተለየ መሆኑን አመልክተዋል። ኩባ በአሜሪካ የነዳጅ ማነቆ ውስጥ መውደቋን ያመኑት ፕሬዝዳንቱ ተከታታይ የኃይል መቆራረጥ፣ የንግድና የነዳጅ እጥረት በህዝቡ ላይ ከባድ መከራን እያደረሰ መሆኑን ገልጸዋል። ይህ የማነቆ ሙከራ ነው። እኛን ሙሉ በሙሉ ለማፈን እየሞከሩ ነው። ይህ እንዳይሆን ግን የነደፍነው የራሳችን ስትራቴጂና ፕሮግራም አለ። ዲያዝ ካኔል ኩባ ያላትን ውስን የነዳጅ አቅም መልሶ ለማደራጀትና ለማሻሻል ስላቀደችው ዝርዝር ሁኔታ በሰፊው አብራርተዋል። ይሁን እንጂ ባለፈው ወር አሜሪካ በቬንዙዌላ ላይ ከፈጸመችው ጥቃት በኋላ ይበልጥ አጣዳፊ ቅድሚያ የሚሰጠው ጉዳይ መኖሩን ገልጸዋል። የጥቃት ስጋት በተጋረጠብን ወቅት ራስን ለመከላከል መዘጋጀት ሉዓላዊ ግዴታችን ነው። ካስቀመጥናቸው ቅድሚያ የሚሰጣቸው ጉዳዮች አንዱ የመከላከያ ዝግጁነት እቅድን ተግባራዊ ማድረግ ነው። ይህም በሁሉም ደረጃ የሚገኙ የሀገሪቱን ክልላዊ መከላከያ ስርዓቶች ማዘጋጀትን ያካትታል። ስለ ጉዳዩ አጽንኦት ሰጥተው የተናገሩት ፕሬዝዳንቱም ለማንኛውም ሁኔታ ዝግጁ መሆናቸውን አሳውቀዋል። ለ6 አስርት ዓመታት ያህል ኩባውያን በአሜሪካ የኢኮኖሚና የፋይናንስ ማዕቀብ ስር የኖሩ ሲሆን እንዳሁኑ ያለ ከፍተኛ የኢኮኖሚ ቀውስ ከዚህ በፊትም አጋጥሟቸው ያውቃል። ሆኖም ዲያዝ ካኔል ኩባ የስርዓት ለውጥ ለማምጣት የሚደረገውንም ማንኛውንም የአሜሪካ ግፊት እንደምትቋቋም በድጋሚ አረጋግጠዋል። ኩባ ከአሜሪካ ጋር በማንኛውም መወያየት በሚፈለግበት ርዕሰ ጉዳይ ላይ ውይይት ለማድረግ ዝግጁ ነች። ሆኖም ውይይቱ ያለምንም ጫና፣ ቅድመ ሁኔታ ወይም ማስገደድ መከናወን ይኖርበታል። እንደ አይነቱ ንግግር በጎረቤታማ ሀገራት መካከል የሰለጠነ ግንኙነት ለመመስረት ያስችላል።
አሜሪካም ለፕሬዝዳንቱ መግለጫ ወዲያውኑ ምላሽ ሰጥታለች። ፕሬዝዳንቱ ሁልጊዜም በዲፕሎማሲያዊ ግንኙነት ለመሳተፍ ፈቃደኛ ናቸው። እርግጥም ይህ በአሁኑ ወቅት ከኩባ መንግስት ጋር እየተከናወነ ያለ ተግባር ነው ብዬ አምናለሁ። ኩባውያን ያለምንም የውጭ ተጽዕኖ በህይወት ለመቆየት ስላላቸው ስጋት የተገነዘቡት የሀገሪቱ መሪ ስማቸውን ባይጠቅሱም ኩባ ብቻዋን እንዳልሆነች አረጋግጠዋል። በዚህም የአሜሪካን የነዳጅ እገዳ በመቃወም ለኩባ ድጋፍ ለማድረግ ዝግጁ የሆኑ ሀገራት እንዳሉ ለህዝባቸው አመልክተዋል። ይሄ አዲስ ውጥረት ለዓለም አቀፉ ፖለቲካና ዲፕሎማሲ ምን መልእክት ያስተላልፍ ይሆን? ኩባውያንስ የቬንዙዌላ እጣ ፈንታ ይደርሳቸው ይሆን? መረጃውን ስናጠናቅር አልጀዚራን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉ ቀን ሰለሞን። በአዲስ አበባ ከተማ 241 ኪሎ ሜትር የሚሸፍን የብስክሌት መንገድ መገንባቱ ተገለጸ። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ እንዳስታወቀው በመጪው እሁድ ብስክሌት በአዲስ የተሰኘ የብስክሌት ፌስቲቫል በመዲናው አዲስ አበባ ይካሄዳል። መሳይ ገዛይ። የአዲስ አበባ ከተማ ቱሪዝም ኮሚሽንና የአዲስ አበባ ከተማ ትራንስፖርት ቢሮ በጋራ ያዘጋጁት ብስክሌት በአዲስ የተሰኘ የብስክሌት ፌስቲቫል እሁድ የካቲት 1 ቀን 2018 ዓ.ም በአዲስ አበባ ከተማ አራዳ ፓርክ እንደሚካሄድ ተገለጸ። ፌስቲቫሉን አስመልክቶ ያነጋገርናቸው የአዲስ አበባ ትራንስፖርት ቢሮ ምክትል ኃላፊ አስመሮም ብርሃኔ እንደነገሩን ፌስቲቫሉ ከመዝናኛነት ባሻገር የከተማዋ ነዋሪ ብስክሌትን እንደ አንድ የትራንስፖርት አማራጭ እንዲጠቀም ለማበረታታት የታለመ ነው ብለዋል። ትራንስፖርት ቢሮ ከሚሰራባቸው ተግባራት መካከል አንደኛው የሞተር አልባ ትራንስፖርትን የማስፋፋት ስራ ነው። ያው ሞተር አልባ ትራንስፖርት ከምንላቸው መካከል ደግሞ የብስክሌት ትራንስፖርት አንዱና ዋነኛው የትራንስፖርት አማራጭ ነው ማለት ነው። ይሄ ከመዝናኛና ከእረፍት ጊዜ ማሳለፊያ ባሻገር አንዱ የትራንስፖርት መጠቀሚያ አማራጭ ሆኖ እንዲቀጥል እንፈልጋለን ማለት ነው። ከኮሪደር ልማት ጋር ተያይዞ በከተማዋ 241 ኪሎ ሜትር ለብስክሌትና ለተያያዥ አገልግሎቶች የተለዩ መንገዶች መገንባታቸውን ገልጸው በቂ አቅርቦት እንዲኖርም እየተሰራ መሆኑን ነግረውናል። አጠቃላይ ከኮሪደር ልማት ጋር ተያይዞ ወንዝ ዳርቻውን ጨምሮ 241 ኪሎ ሜትር ዴዲኬትድ ባይክ ላይኖች ተሰርተዋል አዲስ አበባ ላይ። እነኚህ ያው ብስክሌት ብቻ ወይ ስኩተር ብቻ የሚነዳባቸው ዴዲኬትድ ላይኖች ናቸው። የብስክሌት ትራንስፖርት እንዲስፋፋ የብስክሌት አቅራቢ ኦፕሬተሮች እንዲፈጠሩ ማድረግ ነበረብን። የብስክሌት ኦፕሬተሮች እንዲፈጠሩ ደግሞ ራሱን የቻለ የብስክሌት ኦፕሬሽን ህግ እንዲኖር መደረግ ነበረበት። ስለዚህ ደንብ ቁጥር 183 2017 በአዲስ አበባ የብስክሌት መጋራትና የብስክሌት መስመር አጠቃቀም ህግ እንዲወጣ ተደርጓል። ደንብ ነው። ከዛ ምን እያደረግን ያለ ነው? ኦፕሬተሮችን የማደራጀትና ላይሰንስ የመስጠት ስራ እየሰራን ያለ ነው። የአዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር ቢኒያም ታዬ በበኩላቸው ከዚህ በኋላ ፌስቲቫሉ በየወሩ እንደሚደረግ ገልጸው እውነቱ ከተማዋን የስፖርት ቱሪዝም መዳረሻ ለማድረግና የኢኮኖሚ አቅሟን ለማሳደግ አንዱ አማራጭ በመሆን ያገለግላል ብለዋል። ይህ በየወሩ የሚደረግ ፕሮግራም ከተማዋን እንደ አንድ የቱሪዝም መዳረሻ የስፖርት ቱሪዝም መዳረሻ ለማድረግ ታሳቢ ያደረገ ነው። እንግዲህ የብስክሌት አዲስ ፕሮግራም ሲደረግ ብዙ በርካታ የጤና ጠቀሜታ፣ የቱሪዝም፣ የኢኮኖሚ ፍሰትንም ይጨምራል ብለን እናስባለን። ፌስቲቫሉ ምንም አይነት ክፍያና የተለየ ችሎታ የማይጠይቅ በመሆኑ ፈቃደኛ የሆኑ የከተማዋ ነዋሪዎች እንዲሳተፉ ጥሪ ቀርቧል። የግላቸው ብስክሌት ለሌላቸው በዕለቱ የተወሰኑ ብስክሌቶች እንደሚቀርቡ አዘጋጆቹ አስታውቀዋል። የእንግሊዝ ፕሪሚየር ሊግ የአምስተኛ ሳምንት መርሃ ግብር ጨዋታዎች ዛሬ ምሽት 5 ሰዓት ላይ ሊድስ ዩናይትድ ከኖቲንጋም ፎረስት ጋር በሚያደርጉት ጨዋታ ይጀምራል።
ጨዋታዎቹ እስከ እሁድ የሚቀጥሉ ሲሆን ነገ ቀን 9:30 ላይ ማንቸስተር ዩናይትድ ከቶተናም ጋር ይጫወታሉ። ከዚያም ፉላም ከኤቨርተን፣ አርሰናል ከሰንደርላንድ፣ ወልቭስ ከቼልሲ፣ በርንማውዝ ከአስቶን ቪላ በተመሳሳይ ሰዓት ከምሽቱ 12 ሰዓት ጀምሮ ሲጫወቱ ኒውካስል ከብሬንትፎርድ ደግሞ ምሽቱ 2:30 ላይ ይገናኛሉ። እሁድ ሁለት ጨዋታዎች የሚደረጉ ሲሆን በዚህም ብራይተን ከክሪስታል ፓላስ ቀን 11 ሰዓት ላይ ይጫወቱና የሳምንቱ መርሃ ግብር እሁድ ምሽት 1 ሰዓት ከ30 ላይ ሊቨርፑል ከማንቸስተር ሲቲ በሚያደርጉት ጨዋታ ይጠናቀቃል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎችን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ